በድሮ ጊዜ አንድ ዒምራን የተባለ ነጋዴ ነበር ይባላል። ይህ ሰው ሀብታምና ባለጸጋ ከመሆኑ ባሻገር መንደሩ ላይ ላሉ ለተቸገሩም ላልተቸገሩትም ለጠየቀው ሁሉ ምንም ሳይሰስት የሚሰጥ ግለሰብ ነበር። በመንደሩ ላይ ውሃ በጠፋ ሰዓት ጉድጓድ ተቆፍሮ ውሃ እንዲወጣ አድርጓል። የመስጂድ ግንቦችና ግድግዳዎች ሲበላሹ እንዲሰሩ አድርጓል። መንደሩ ላይ ድርቅ ተነስቶ ሰው የሚበላበት በጠፋ ሰዓት የእህል መጋዘኑን ለመንደሩ ሰዎች ክፍት አድርጓል። በዚህም የዛ መንደር ሰዎች በተሻለ ኑሮ ላይ የኖሩ ነው። ዒምራንም በዚህ መልካም ስራው አላህ ዘንድ ትልቅ አጅር ከማግኘቱን ባሻገር የመንደሩ ሰዎች ይወዱኛል ብሎ ያስባል። አንድ ቀን ግን አንድ መንገደኛ ግለሰብ ወደሱ ቤት ይገባል። የዒምራን ቤት ሁሌም ክፍት እንደሆነ ያውቃል። ወደሱ ጋርም ገባ፣ ሰላምታንም አቀረበለት። ቁጭ ብሎም እያወሩ ሳለ በመሃል ያ ግለሰብ እንዲህ ይላል፣ ዒምራን ግን የመንደሩ ሰዎች ስላንተ የሚያወሩትን ነገር በደንብ ታውቃለህን ብሎ ይጠይቀዋል። ዒምራንም ግራ በመጋባት ምን ማለት ፈልገህ ነው አለው። መንገደኛውም ሰው አንተ ለንግድ ከተማውን ለቀህ ወደ ሌላ ቦታ በሄድክ ሰዓት ከዚህ በራክ ሰዓት ሰዎች ስላንተ የሚያወሩት ጥሩ አይደለም። ይወደኛል ብለህ የምታስበው ሰው በፍጹም አንተ በሌለህበት በመጥፎ ሊያነሳህ አይችልም። ስለዚህ እውነተኛ ወዳጆችህን ብትለይ ይሻላል ጠላት ከማብዛትህ በፊት። ምናልባት ለአንድ ለሁለት ቀን ድሃ ሆነህ አሳያቸው። ምናልባት በዚህ መንገድ እውነተኛ ወዳጆችህንና ጠላቶችህን ትለይበታለህ ይለዋል። ከዛም መንገደኛው ተሰናብቶ ወደ መጣበት ይመለሳል። ዒምራንም ቁጭ ብሎ ማሰብ ጀመረ። እውነትም ያለው ነገር እውነት ቢሆንስ? ስለ መንደሬ ሰዎች እውነታውን አላውቅም። እውነተኛ ወዳጆቼን ለይቼ ማወቅ አለብኝ ይላል። በምን መልኩም እንደሚፈትናቸው ዒምራን ማሰብ ጀመረ። ለንግድ ጉዞ የሚወጣበትም ሰዓት ደርሶ ስለነበር ያሉትን ንብረቶች ሙሉ ደብቋቸው በባዶ እጁ ለመመለስ፣ ከዛም የመንደሩ ሰዎች በምን መልኩ እንደሚቀበሉት ለማየት ወሰነ። ይህንን እንደሚያደርግ መንደሩ ላይ ላሉ ለአንዳቸውም ለመናገር አልፈለገም። ምክንያቱም እሱ ዘንድ የሚሰሩትንም አማካሪዎቹንም ጭምር ነበር ሊፈትናቸው የፈለገው። ከዛም ዒምራን ለ15 ቀን ያህል ጉዞ ይወጣል። ያለውን ንብረት ሙሉ አግባብ ባለበት ቦታ አስቀምጦ ወደ መንደሩ ሰዎች በባዶ እጁ ይመለሳል። አንድ የቅርብ የሥራ ባልደረባው ጋር የተወሰነ ንብረት ነበረው። እሱን አልወሰደበትም ነበር። የንግድ ቅፍለቱ ሙሉ እንደተበላሸበት፣ ንብረቱ ሙሉ እንደተዘረፈበት ለሚያውቃቸው ሰው መናገር ጀመረ። ከዛም ቀስ በቀስ ወሬው መናፈስ ጀመረ። ዒምራን ከሰረ፣ ንብረቱ ሙሉ ወደመ፣ ዕዳ ውስጥ ገብቷል እየተባለ የመንደሩ ሰዎች እየተቀባበሉ ያወሩ ጀመር። ይህንን እንደሰሙ የመንደሩ የተወሰኑ ሰዎች በማዘን መልኩ ወደ ዒምራን ቤት ገቡ። እቤቱ ባዶ ነበር፣ ዕቃውን ሙሉ አውጥቶታል። አብሽር ዒምራን፣ ዱንያ እንደሆነች ጠፊ ናት፣ ትዕግስት አድርግ ብለውት ወደ መጡበት ይመለሳሉ። አንዱም ንብረቱ በምን መልኩ እንደጠፋ አብሽር ከኔ ጋር ትሰራለህ ያለው ሰው አልነበረም። የዒምራን የቅርብ አማካሪ እሱ ጋር ንብረት የነበረው ግለሰብ ስሙ ጃዕፈር ይባላል። ጃዕፈር የባልደረባው ዒምራን ንብረት ሙሉ እንደጠፋና የንግድ ቅፍለቶቹ እንደተበላሹበት ሲሰማ እሱ ጋር ያለውን ንብረት ሊመልስለት አልፈለገም። የመንደሩ ሰዎች ሁሉ የዒምራን ንብረት ጠፋ፣ ዕዳ ውስጥ ገባ እያሉ ሲያወሩ የነበረውን ሰምቶ ስለነበር እሱም በዚህ ምክንያት ንብረቱን ላይመልሰውና በራሱ እጅ ሊያደርገው ፈለገ። በምን መልኩ ማድረግ እንዳለበትም ማሰብ ጀመረ። ዒምራን ጭራሽ ጃዕፈር ይቀየርብኛል ብሎ አላሰበም ነበር። ዒምራን ወደ ገበያ እየወጣ መልካም የዋለላቸው ሰዎች ጋር እየሄደ በግልጽ ያማክራቸው ጀመር። ገና አንዳንድ ሰዎች ከሩቅ ሲያዩት ምን አለ ይሄ ሰው ንብረቱን ሙሉ ሰደቃ ባያደርግ፣ ነገ ድህነት የሌለ ይመስል ዝም ብሎ ንብረቱን ይሰጣል አይ እያሉ አንዳንድ ሰዎች ያዝናሉ። በሌላ በኩል ደግሞ ጃዕፈር እሱም እንደዛው የሚያውቃቸው ቅርብ ሰዎች ጋር የዒምራን ጓደኞች ጋር እየሄደ ዒምራን ከሱ ንብረትን ተበድሮ ብዙ ነገር እንዳጠፋ አሁን ባለ ዕዳ እንደሆነ ለሰዎች ይናገር ጀመር። መጀመሪያ አካባቢ ለዒምራን ያዘነ መስሎ ነበር ሲናገር የነበረው። ነገር ግን አንዳንድ ሰዎች እንዴት ዝም ትላለህ? ካንተ ንብረት ወስዶ ለሰው ሲሰጥ እንዴት ዝም ትላለህ? እያሉ ሲያበረታቱት ወደ ፍርድ ቤት ሄዶ ዒምራንን ለመክሰስ ንብረቴን ወስዶብኛል ብሎ ሊያስይዘው ወሰነ። የውሸት ማስረጃዎችን ከሰበሰበ በኋላ ቀጥታ ወደ ዳኛው ጋር ሄደ። ዳኛው ጋርም ሄዶ ዒምራን ከሱ ንብረትን ተበድሮ እንደነበረና እስካሁን እንዳልመለሰለት ብዙ ዕዳ ውስጥ እንደገባ ይናገር ጀመር። ዳኛው ጃዕፈርን ለመቀበል ጊዜ አልፈጀበትም፣ ምክንያቱም ብዙ የውሸት ማስረጃዎችን ይዞ መጥቷል። ቀጥታ በቀጣዩ ቀን ዒምራን ወደሱ ጋር መጥቶ ፍርድን ማካሄድ እንደሚፈልግ ዳኛው ያውጃል። ጃዕፈር ያደረገው ተግባርና መካዱ ለዒምራን ደረሰው። ዒምራን በጣም አዘነ። ሰው ሁሉ ነገ ዒምራን ምን አይነት ፍርድ እንደሚፈረድበት እየጠበቀ ነው።
በዚህ ቀን መጥቶ እንኳን አብሽር ያለው አልነበረም። እቤት ውስጥ ብቻውን ቁጭ ብሏል። ባደረገው ፈተና ብዙ ሰዎችን ለይቶበታል። ነገር ግን አሁንም እውነታውን ሊያወጣው አልፈለገም። ጨዋታውን ለመጨረስ ወሰነ። እቤትም ቁጭ ብሎ እያሰበና እያሰላሰለ ሳለ በድንገት የቤቱ በር ይንኳኳል። ዒምራንን በር ለመክፈት ወደ ውጪ ወጣ። የቤቱ ደጃፍ ላይ የቆመ አንድ ልጅ ነበር። ይህ ልጅ ስሙ አብደላህ ይባላል። አብደላህ የሚኖረው ከእናቱ ጋር ነው። አባቱ ሞቶበታል። አባቱ ከሞተበት ቀን ጀምሮ በየወሩ ዒምራን ነበር ንብረትን ሳያቋርጥ ይልክላቸው የነበረው። አሁን አብደላህ አዝኖና ፊቱ በእንባ ተሞልቶ በእጁ ላይ ዳቦ ይዞ የዒምራን ደጃፍ ላይ ቆሟል። በደረሰብህ ነገር እኔም እናቴም በጣም አዝነናል። ነገም ደግሞ ክስ እንዳለብህ ሰማን። አላህ ያቀልልህ። እናቴ ነው ይህንን ዳቦ የላከችልህ። ቤት ውስጥ ከዚህ ውጪ ምንም የለንም ብሎ እጁ ላይ የያዘውን ዳቦ የዒምራን እጅ ላይ ያደርግለታል። ዒምራንም በጣም ደነገጠ፣ በጣምም ተገረመ። በስተመጨረሻም የኔ የሚለውን ሰው አገኘ። ሁሉም ሰው ርቆት፣ አንድም ሰው በምን አይነት ሁኔታ ላይ ያለሁ ብሎ ሳይጠይቀው ይህ የተቸገረ ትንሽዬ ልጅ አባቱ ሞቶበት ከእናቱ ጋር የድሃ ኑሮን እየኖረ ዒምራን የዋለላቸውን ውለታ ሳይረሱ ካላቸው ምንም ሳይሰስቱ በመስጠታቸው በጣም አዘነ፣ በጣምም ተገረመ። ዳቦውንም ተቀበለውና አመስግኖት ወደ ውስጥ ይዞት ገባ። ዳቦውን መመልከት ጀመረ። እስካሁን በንግድ ላይ ካገኛቸው ንብረቶችና ወርቆች ሁሉ አሁን የተቀበለው ዳቦ ለሱ ትልቅ ቦታ አለው። ትልቅ ስጦታን ያገኘ ያህል ተሰማው። ዳቦውን እያጣጣመ በላው። በቀጣዩ ቀንም በገበያው መሃል ላይ ፍርድ በሚካሄድበት ቦታ ሰዎች ሁሉ መሰባሰብ ጀመሩ። ጃዕፈር የውሸት ማስረጃውን ይዞ ዒምራን የተቀራውን ብቸኛ ቤቱን በሱ ስም እንዲያዞር አሊያ ደግሞ ያለበትን ዕዳ እንዲከፍል በሚል ወረቀቶችን ይዞ ቆሟል። ዒምራንም በተባለው ሰዓት ወደ ቦታው ደረሰ። ሰዎች ሁሉ ክብብ አድርገው መመልከት ጀመሩ። ጃዕፈር አንገቱን ቀና አድርጎ የያዘው ነገር እውነት ይመስል ዒምራን ላይ ያደረገው የውሸት ክስ ትክክለኛና ጥሩ ነገር ይመስል ቀና ብሎ በድፍረት ነበር የመጡ ሰዎችን ሲያዋራቸው የነበረው። በእጁ ላይ የያዘውንም የፊርማ ወረቀት ይዞ ወደ ዒምራን ጋር አመራ። ወደ ዒምራን ጠጋ አለ። ሰላምታ አላቀረበለት። እንደሌላው ጊዜ ክብርም አልሰጠውም። ቀና ብሎ አይኑን እየተመለከተ በል ዒምራን እዚህ ላይ ፈረም፣ ከቀን ወደ ቀን ዕዳይን ትከፍላለህ ብዬ ብዙ ጠበቅኩ። ነገር ግን አንተ ድሃ ሆኜ መጣሁ አልከን። በአንተ ተማምኜ ንብረቴን ሙሉ ሰጥቻለሁ። በላሁን እዚህ ላይ ፈርምና ያለህን ቤት በእኔ አዙር። ያለብህ ዕዳ ምንም ያህል ከዚህም የበለጠ ቢሆንም ያለፈውን ግን ትቼሃለሁ። ከዚህ በላይ ግን ልታገስህ አልችልም በማለት ወረቀቱን አውጥቶ ይሰጠዋል። በዚህ ሰዓት ግን ሁሉንም ያስደነገጠ አንድ ድምፅ ተሰማ። አንድ አዛውንት ነበረች። በእጇ ላይ ከዘራ ይዛ መሬቱን በኃይል እየመታች ወደ እነሱ ፊት ለፊት ቀረበች። ይህች አዛውንት እናት የአብደላህ እናት ነበረች። ማታ ላይ ካላት አካፍላ ለዒምራን የላከችለት ማለት ነው። ሰው ሁሉ ከቦ እየተመለከታቸው ነው። ወንዱም ሴቱም ከቧቸዋል። የአብደላህ እናትም ወደ መሃል ገባችና ሰዎችን ሁሉ በአይኗ እየቃኘች እንዲህ አለች። ሰዎች ሆይ ምን እየተካሄደ ነው ያለው? ትላንትና ቤተሰቦቻችሁ ተርበው ልጆቻችሁ እያለቀሱ በሚያድሩበት ወቅት አላህ ዒምራንን ሰበብ አድርጎ አላከላችሁምን? ከናንተ ውስጥ የዒምራን ሰደቃ አልደረሰኝም የሚል በድፍረት እስቲ እጁን ያውጣ። አሁን እዚህ ጋር ለስንት ዓመታት አብሮ የሚሰራው ባልደረባው ዒምራን ለውጦት ሰው ካደረገው በኋላ በራሱ ላይ ክስን ሲመሰረትበት ንብረትን ወስዶብኛል እያለ በውሸት ሲመሰክር እንዴት ዝም አላችሁ? እንዴትስ አስቻላችሁ? እያለች መናገር ጀመረች። ለተወሰኑ ደቂቃዎች ሰው ሁሉ ዝም አለ። ከዛም በመሃል አንድ አዛውንት ቆመና ድምፁን ከፍ አድርጎ እንዲህ አለ፣ ኡሙ አብደላህ ልክ ብላለች። ከዛም ሁሉም በየተራ ልክ ናት ማለት ጀመረ። በዚህ ሰዓትም ዒምራን እውነቱን የሚያወጣበት ሰዓት እንደደረሰ ማወቀ። ሰዎች ሁሉ በተሰበሰቡበት የሱን ምላሽ እየጠበቁ ባለበት ሰዓት ድምፁን ከፍ አድርጎ እኔ ንብረቴን አላጣሁ፣ ደሃም አልሆንኩ፣ ለወዳጆቼና ለማውቃቸው ሰዎች ያቀረብኩት ፈተና ቢሆን እንጂ ሁሉንም ነገር አስቤበትና አቅጄበት ያደረኩት ነው። በዚህም ጥሩ ምላሽን አግኝቼበታለሁ አለ። በዚህ ሰዓትም ጃዕፈር የሚያደርገው ነገር አጣ። ግራ ገባው፣ በጣም ደነገጠ። ቅድም አንገቱን ቀና አድርጎ ሰዎችን ሲመለከት የነበረው አሁን አንገቱን ደፍቶ ቀና ማድረግ ከበደው። የያዘውን ወረቀት እንዴት አድርጎ እንደሚጥለው ግራ ገባው። እጁ ላይ ይጨመድደው ጀመር። መሬት ተሰንጥቆ ቢውጠው ምንኛ ደስ ባለው። ዒምራንም ቀጥሎ እንዲህ አለ፣ ይህንን ፈተና ሳዘጋጅ ይወዱኛል፣ ከጎኔ የማይቆማሉ ብዬ ያሰብኳቸው ሰዎች ነው የተገለበጡብኝ። ወላሂ ያላሰብኩትና ያልጠበቅኩት ሰው ግን ትላንትና ማታ
እቤት ውስጥ ያለውንና የራሱን አምጥቶ ሰጠኝ። እሱም አብደላህ ነው። ወላሂ ትናንትና ማታ የሰጠኝን ዳቦ ከወርቅ በላይ ነው የሚቆጥረው። እሱና እናቱ ያደረጉት በጣም ከባድ ውለታን ነው። ለዚህም ደግሞ ውለታቸውን መመለስ ባልችልም በአብደላህ ስም መንደሩ ላይ ትልቅ ቤት እንዲገነባ አደርጋለሁ። የተራቡና የተጠሙ ሰዎች መጥተው የሚጠቀሙበት፣ የተቸገሩ ሰዎች መጥተው አብደላህን የሚያማክሩበት ቤት ነው የማደርገው በማለት ዒምራን ለሰዎች አወጀ። ይህንንም የአብደላህ እናት እየሰማች ነበር። እንባዋን መቆጣጠር አቃታት፣ አለቀሰች። ዒምራንንም መመረቅና ዱዓ ታደርግለት ጀመር። ብዙም አልቆየም። ዒምራን በተናገረው መሰረት በመንደሩ መሃል ቦታ ላይ ትልቅ የሚያምር ቤትን አስገነባ። በቤቱ ላይም አብደላህ ብሎ አጻፈበት። ተገንብቶ ካለቀ በኋላም ባለው መሰረት ቤቱን ሙሉ ለአብደላህና ለእናቱ አስረከባቸው። አብደላህም የዛህ ቤት ተቆጣጣሪ ሆነ። ማንኛውም የተቸገረ ሰው ሲመጣ ችግሩን የሚያወያየው ለአብደላህና ለእናቱ ነው። ዒምራንም ጠዋት እየመጣ አብደላህና እናቱን ይጎበኛቸዋል። በዚህም ለአብደላህና ለእናቱ ትልቅ የሥራ ምንጭን አበጀላቸው። ብዙ ጊዜ እየመጣም አብደላህን አይጠይቀውም። ምክንያቱም የገነባው ቤት የሱ ሐቅ አይደለም። ለአንተ ያስደሰተህና ጥሩ ቀንህ መቼ ነው ተብሎ ሲጠየቅ የዒምራን መልስ በጨለማ ማንም በሌለኝ ሰዓት እኔ ጋር አንድ ዳቦ የመጣበት ቀን ነው በማለት ይመልሳል። ሱብሃንአላህ። አላህ እውነተኛ ወዳጆቻችንን ያብዛልን፣ መጥፎቹን ደግሞ ይያዝልን፣ እኛንም ከጥሩዎች ያድርገን። አላህ በሰማነው የምንጠቀም ያድርገን። ቪዲዮን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።